ሰላም ጤና ይስጥልን ውድ የተዋሕዶ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰብ በዛሬው ዕለት ደግሞ በክፍለ ትምህርት 3 ወይም ስለ ስም ሶስተኛው አዕማደ ምስጢር ወይም ምስጢረ ጥምቀት የምንማማር ሲሆን ከዛ በፊት ግን በክፍለ ትምህርት 2 ስለ ምስጢረ ሥጋዌ ካየናቸው ነጥቦች የተወሰኑትን እናስታውሳለን። ከዛም ውስጥ አዳም ከዕፀ በለስ በቀር ሁሉን ነገር እንዲገዛ፣ እንዲበላ፣ እንዲያዝዝበት የምድር ንጉሥ እንዲሆን በፈጣሪ ተፈቅዶለት እንደነበር፣ ነገር ግን በዲያብሎስ ተሳስቶ ምድረ ፋይዳ እንደወረደ እንደተረገመ፣ ከዛም በክርስቶስ መሐሪነት ከ5500 ዘመን በኋላ ሊያድነው ቃል ገብቶለት ዘመኑ ሲደርስ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ መለኮትነቱን ሳይለውጥ እንደ ፍጡር አድርጎ ቃሉን ለመፈጸም በገዛ ፈቃዱ ተገፍቶ ተገርፎ ሙቶ ተነስቶ አዳም እንዳዳነው ወይም ቃል ሥጋ የሆነበትን ምስጢር አይተን ነበር። ውድ ቤተሰብ በዛሬው ክፍለ ትምህርት ደግሞ ስለ ምስጢረ ጥምቀት የምንመማር ሲሆን ምስጢረ ጥምቀት ምንድን ነው ቢሉ ጌታ ከእመቤታችን ከድንግል ማርያም በተወለደ በ30 ዘመኑ በዘመነ ሉቃስ ጥር 11 ቀን በዕለተ ማክሰኞ ተጠመቀ። ስለምን ጌታ ከ30 ዓመት ከፍ ወይም ዝቅ ብሎ አልተጠመቀም ቢሉ አዳም የ30 ዓመት ጎልማሳ ሆኖ ተፈጥሮ በ40 ቀን ያገኛትን ልዩነት አስወስዶ ነበርና ያንን ለማስመለስ ነበር። ክርስቶስ ሲጠመቅም ወደ ዮሐንስ አጥምቀኝ ብሎ በመሄዱ ሎሌ ወደ ጌታው እንጂ ጌታ ወደ ሌላው ለምን ሄደ? ለምን መጣ አጥምቀኝ አላለም ቢሉም ዛሬ በስልጣን ያሉ ነገስታት መኳንንት መጣችሁ አጥምቁን እንጂ ሂደው አጥምቁን አይሉም ነበርና። ከዛም ውጭ ወይም በሌላ መልኩ ጌታ የመጣ ለትህትና እንጂ ለዕልና እንዳልሆነ ለማሳየት ነው። ዮሐንስም ጌታዬ ሆይ እኔ ካንተ ዘንድ ብጠመቅ እወዳለሁ፣ ሎሌ በጌታው እጅ ይጠመቃል እንጂ ጌታ በባሪያው እጅ ይጠመቃልን? ገለባስ በእሳት መቆም ይችላል ሲል ጌታን ጠየቀው። ጌታም አንድ ጊዜ ስተዋለው በፈቃዱ ነውና፣ አንድ ጊዜ ቢጠመቅ ሁለተኛ አይደግምምና፣ ይህ ለአንተም ለእኔም ተድላችን ደስታችን ነው። አንተም በጥምቁ መለኮት ተብለህ ልዕልና ሲናገር ይኖራል፣ እኔም የመጣሁበትን ፈቃድ ይፈጽማለሁ። በባሪያው በልዑሉ እጅ ተጠመቀ ተብዬ ትሕትናዬ ሲነገር ይኖራል አለው። ዮሐንስም ከዛ ቀድሞ ልጅነትን የሚያሰጥ የሥራ ኃጢአት የሚሆን ጥቂት ጥቂት ያጠምቅ ነበርና ሌላውንስ በአንተ ስም አጠምቃለሁ፣ አንተም በማን ስም አጠምቃለሁ ብሎ ጌታን ጠየቀው። ጌታም ወሉ ለአብ ከሳቴ ብርሃን ተሳለን እግዚኦ አንተ ካህኑ ለዓለም በከመ ሲመቶ ለመልከ ጼዴቅ ነው በግኡ ለእግዚአብሔር ዘየአትት ኃጢአተ ዓለም ተሳለን እግዚኦ ብለህ አጥምቀኝ አለውና ወደ ማየ ዮርዳኖስ ወረዱ። ዮርዳኖስም እኩሉ ወደ ቀኝ እኩሉ ወደ ግራ ሸሸ። ዮሐንስም የጌታ ራስ ላይ እጁን ሳይጭንበት አኖረበት። ይኸውም መስዋዕተ ኦሪት አለፈ፣ ከእንግዲህ ወዲህ መስዋዕታችን አንተ ነህ ሲል ነው። ጌታም በባህር 3 ጊዜ ብቅ ጥልቅ አለ። ይህም የዓለም ብርሃን ለመሆኑ ምሳሌ ሲሆን፣ ሌላው ደግሞ ውሃው ሦስትነቱን አንድነቱን ለዓለም መለወጡ ሲያጠይቅ ወይም ሲያስረዳ ነው። በሌላ በኩልም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ብርሃነ መለኮቱን ገልጦ የመነሳቱ ቅድመ ምሳሌ ሲሆን፣ ጌታ የተጠመቀው ለምንድን ነው ቢሉ አምላክነቱን በ3 ነገር ለማስመስከር ነው። እሱም አንደኛ አብ በደመና ሆኖ ቅድመ ዓለም ያለ እናት የወለዱት ልጅ ይሄ ነው ብሎ መሰከረ። ሁለተኛ መንፈስ ቅዱስ በአምሳለ ርግብ ወርዶ ራሱ ላይ ተቀመጠበት። እሱም ለእኛ በአጭር ቁመት በጠባብ ደረት ተወስኖ በማየ ዮርዳኖስ ተጠመቀ ታየ። በዚህም የአብ የባህሪ ልጅ መሆኑ ታወቀ ተረዳ። ኢየሱስ ክርስቶስ የአብ ባህሪ ልጅ ነው ብላችሁ በእውነት ካመናችሁ በዕለተ ዓርብ በቀኝ በሚወጣው ማያገቡ ስትጠመቁ መንፈስ ቅዱስ እሰጣችኋለሁ፣ አሳድርባችኋለሁ፣ ከእኔ ከአብ ከመንፈስ ቅዱስ ልጅነትን ታገኛላችሁ ሲል በሐዋርያትም ደቂቀ አዳምን አስቀድሞ መናገር ሲሆን ይሄ 3ኛ ምክንያቱ ነበር። እኛም የሥላሴ ልጅነት የምናገኘው በማያገቡ ስንጠመቅ ነውና። ከዚህ ጋር መናፍቃን በራሱ ላይ የወረደው መንፈስ ቅዱስን እርግብ ነው ይላሉ። ነገር ግን ይህ መንፈስ ቅዱስ ለመሆኑ ለማስረጃ በትንሹ ጌታ የተጠመቀው ሌሊቱ 10 ሰዓት ላይ ሲሆን ያን የእርግብና ሌሎች ተዋሳያን አይንቀሳቀሱም፣ ቦታቸውን አይለቁም። በሌላ በኩል መንፈስ ቅዱስ ስለምን በእርግብ አምሳል ወረደ ቢሉ ቀድሞ ኖህ ማያይህ ወይም የጥፋት ውሃ መጉደሉን እርግብ አይታ እንድትመጣ ልኳት ነበርና ሂዳ መግደሉን አይታ ቄጥማ ቆርጣ በአፏ ይዛ መጥታለች። መንፈስ ቅዱስም ኃጢአት በማያገባው ይታጠባል ሲል በአምሳለ እርግብ ወርዷል። አንድም እርግብ ቢመቷት ቢያባሯት ቤቷን ካላፈረሱባት አትለቅም። መንፈስ ቅዱስም ጨርሰው ካልካዱት ምንም ኃጢአት ቢሰሩ ከፍጥረቱ አይለይምና በእርግብ አምሳል ወረደ። አወራርዱም አንድ ክንፉን ወደ ላይ አንድ ክንፉን ወደ ታች አድርጎ አሰይፎ ሲሆን አብ የሕይወት መገኛ ነው፣ አንተም የሕይወት መገኛ ነህ፣ እኔም የሕይወት መገኛ ነኝ ሲል ነው። ሲወርድም ረቦ ነው። ያ ማለት አብ በሁሉ ሙሉ ነው፣ አንተም በሁሉ ሙሉ ነህ፣ እኔም በሁሉ ሙሉ ነኝ ማለቱ ነው። ወርዶም ራሱን ቆንጠጥ አድርጎ የያዘው ያ ማለት አብ ሁሉን የያዘ ነው፣ አንተም ሁሉን የያዝህ ነህ፣ እኔም ሁሉን የያዝኩኝ ነኝ ሲል ነው። በሌላ በኩል ሌላ የውሃ አካል እያለ ጌታ ስለምንስ በማየ ዮርዳኖስ ተጠመቀ ቢሉ ዮርዳኖስ ከላይ መነሻው አንድ ሲሆን ዝቅ ብሎ በዮርና በዳኖስ ተለያይቷል ወይም ተከፋፍሏል። ዮር በኢያኤል በኩል ሲኖር ዳኖስ ደግሞ በአሕዛብ በኩል ዝቅ ብሎ ተገናኝቷል። ጌታም እዚህ ጋር ተጠመቀ። ለዚህ ማሳያ አለው። እሱም ዮርዳኖስ ከላይ መነሻ መንገዱ አንድ ሲሆን የሁሉ ፍጥረት የአንድ አዳም ልጅ መሆኑን ሲያጠይቁም ሲያመለክት ሲሆን ዝቅ ብሎ መለየቱ ደግሞ እስራኤል በኦሪት አሕዛብ በጣዖት መለያታቸውን ሲያመለክት ነው።
ዝቅ ብሎ መገናኘቱ ደግሞ ሕዝቡም አሕዛቡም በአንድ ወንጌል መገናኘታቸው ምሳሌ ነው። በሌላ በኩል ደግሞ ዲያብሎስ አዳምና ሔዋንን አዳም ገብሮ ለዲያብሎስ ሔዋን አመቱ ለዲያብሎስ አዳምና ሔዋን የዲያብሎስ ባሪያ ብሎ አስፈርሞ በኋላ ጌታ መጥቶ የኔ ናቸው ቢለኝ እንኳ የኔ ናቸው የባህር ደብዳቤ ይታይልኝ እላለሁ ብሎ አንዱን በዮርዳኖስ ወይም በዮርና በዳኖስ መገናኛ አንዱን በሲኦል ጥሎት ነበር። በዮርና በዳኖስ መገናኛ የጣለውን ጌታ በዮርዳኖስ በተጠመቀ ጊዜ ደምሶ አጥፍቶልናል። በሲኦል የጣለውን ደግሞ ጌታ በዕለተ ዓርብ በፈቃዱ በተሰቀለ ጊዜ እንደ አምላክነቱ በአካለ ነፍስ ወደ ሲኦል ወርዶ እንደ ገል ቀጥቅጦ እንደ ሰም አቅልጦ አጥፍቶልናል። በዚህ ልክ ለወደደን እና ላዳነን አምላክ ክብር ምስጋናው ይገባው እያልን በሌላ በኩል ደግሞ ምነው አምላክ በወተት በሌና ረግድ ያልተጠመቀ ቢሉ ትንቢቱ ይፈጸም ዘንድ ነው። አንድም ቀድሞ ስብሐት ካትና ስብአ ግብፅ ኃጢአትን በማብዛታቸውና ንስሐ ባለመግባታቸው በውሃ ጠፍተው ነበርና ውሃ የተፈጠረው ለጥፋት እንጂ ለምሕረት አይደለም የሚሉ ስለነበሩ ውሃ የተፈጠረው ለምሕረት መሆኑን ለማጠየቅ ወይም ለማስረዳት ነው። እንዲሁም ማር ወተት ለበለጸገው ለባለጸጎች እንጂ ለድሆች አይገኝም፣ ውሃ ግን ለሁሉ ይገኛል። ከዛ በተረፈ ማር ወተት አትክልት ላይ ቢያፈሱት ያደርቃል እንጂ አያለመልምም፣ ውሃ ግን ያለመልማል። ስለዚህ እናንተ በማይገቡ ብትጠመቁ ልምላሜ ስጋ ልምላሜ ነፍስ ታገኛላችሁ፣ የስጋ የነፍስ ድነት ታገኛላችሁ ሲል ነው። አንድም በወተት በማር ቢጠመቁ ከጉድፍ አያነጻም፣ በማያገቡ ብትጠመቁ ግን ከስጋና ከነፍስ ጉድፍ ትነጻላችሁ ሲሆን አንድም ወተት ማር መልክ አያሳይም፣ ውሃ ግን መልክ ያሳያል። እናንተ በማያገቡ ብትጠመቁ መልከ ሥላሴን ታያላችሁ ሲል ነው። አንድም እነ ርብቃ እነ ሲፓራ ከውሃ ታይተው ታጭተው ክብር አግኝተዋልና እናንተም በማያገቡ ብትጠመቁ የሥላሴ እጮኞች ማርያዎች ትሆናላችሁ ሲል ነው። አንድም እመቤታችን ውሃ ስትቀዳ መልአኩ ገብርኤል ትጸንሻለሽ ትወልጃለሽ ብላ በሱራት ቃል ሥጋ ሆኗልና እናንተም በማያገቡ ብትጠመቁ ብዙ ክብር ታገኛላችሁ ሲል ነው። እስራኤላውያንም ማየ ዮርዳኖስን ተሻገረው ምድረ ርስትን ወርሰዋል። ሲሻገሩም እግራቸው ከማየ ዮርዳኖስ ውሃ ስለነካ ጥምቀት ሆኖላቸዋል። እናንተም በማያገቡ ብትጠመቁ ርስተ መንግሥተ ሰማያትን ትወርሳላችሁ ሲል ነው። ኤልያስም ባህረ ዮርዳኖስን ተሻግሮ ገነት ገብቷል። እናንተም በማየ ዮርዳኖስ ብትጠመቁ ወይም በማያገቡ ብትጠመቁ ባህረ እሳትን ተሻግራችሁ መንግሥተ ሰማያትን ትገባላችሁ ሲል ነው። ውድ ቤተሰብ የጌታ ጥምቀት ከሙሉ በከፊሉ ይህን ሲመስል የእኛስ ጥምቀት እንደምን ነው ቢሉ ወንድ ልጅ በተወለደ በ40 ሴት ልጅ በተወለደች በ80 ቀኗ ከተቻለ በባህር ካልተቻለ ግን የሕፃኑን ገላ የሚያጠልቅ ዕቃ ተፈልጎ ውሃ ተሞልቶ ከዛ 12 ካልተገኘ 7 ከጠፋ 5 ካህን ሆኖ መጽሐፍተ ክርስትናን ደግሞ ስርዓተ ቅዳሴን አድርሰው በዘር የተቆራኘ አጋንንት ካለ እንዲለቅ የሕፃኑን ገላ ቅባ ቅዱስ ቀብተው የክርስትና አባቱ ወይም ቄሱ ግንባሩን ወይም ፊቱን ይዞ ወደ ምዕራብ መልሶ 3 ጊዜ ከደ ከሰይጣን ይበል። ቀጥሎም ፊቱን ወደ ምስራቅ መልሶ አአምን በአብ አአምን በወልድ አአምን በመንፈስ ቅዱስ ይበል ይላል። ዳግመኛም የክርስትና አባቱ ሕፃኗን አውራ ጣቱን ይዞ ጸሎተ ሃይማኖት ይደግማል። ይህም የሃይማኖት አባት ነኝ፣ የሃይማኖት ልጅ ነኝ፣ የሃይማኖት ማስተማር ይገባኛል፣ ሃይማኖት መማር ይገባል፣ ትማራለህ፣ ላስተምርህ ዋስ ነኝ ሲል ነው። ከዚያም ገባሬ ሰናይ ቄሱ ውሃውን በብረት አድርጎ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ 3 ጊዜ በመስቀል ይባርከዋል። ያኔ ውሃው ተለውጦ በዕለተ ዓርብ ከጌታችን ከቀኝ ጎኑ የመጣው ፍጹም የማይገቡ ይሆናል። ከዚያም ሕፃኑ ወይም ሕፃኗን 3 ጊዜ ብቅ ጥልቅ እያደረገ ይዋጣል። በዚህም ከእግር እስከ ራሷ ወይም እስከ ራሱ ብርሃን ለብሶ ብርሃን ተጎናጽፎ ይወጣል ትወጣለች። በዚህ ሁኔታ ከሥላሴ በማያገቡ ይወለዳሉ። እንዲሁም በአዳም ጊዜ ሄዶ የነበረ ልጅነት ይመለሳል። ይህ ከዲያብሎስ አርነት ነፃ መውጣት ነው ማለት ነው። ከዚያ በመቀጠል የሕፃኗን ሰውነት ቅባ ሜሮን ይቀቡ ይላል። ምክንያቱም ሜሮን ካልተቀቡ ክርስትና የለምና። ሥላሴ ወይም ከሥላሴ መወለዳችን ነገርስ እንደምን ነው ቢሉ ወላጅ እናት አባት እንጂ ሕፃናት ከእናት ከአባታቸው መውለዳቸው እንደማያውቁ ሁሉ እኛም ከሥላሴ መውለዳችን ሥላሴ ያውቁታል። ከዚህ አኳያ በሥርዓተ ጥምቀት ከተከናወነ በኋላ በማያገቡ ላይ ፍትሐተ ማይ ደግመው በክብር ቦታ ላይ ያፈሱት። ፍትሐተ ማይ ሳይደገም ቢያፈሱት ግን ድፍረት ነው፣ ታላቅ አበሳ ይሆንባቸዋል ይላል። ውድ ቤተሰብ የእኛ ጥምቀት እዚህ ድረስ ሲሆን ከሐረማዊ ወይም ከኦርቶዶክስ ተዋሕዶ ክርስትና ሃይማኖት ውጭ የቆዩት እንዴት ይጠመቃሉ ቢሉ ታናሹን የመጡትን እንደኛ በልጅነታቸው ስርዓት ያጥምቋቸው ይላል። ታላላቁን የመጡትን ግን እስከ 3 ዓመት የቀና ሃይማኖት እያስተማሩ እግዚአብሔር ዘብርሃናት እየደገሙ ያጥምቋቸው ይላል። ጻኡ ንዑሰ ክርስቲያን የክርስቲያን ታናናሾች ውጡ እስኪባል ድረስ በቅኔ ማለት ቆሞ ያድምጡም። ጻኡ ንዑሰ ክርስቲያን ወይም የክርስቲያን ታናናሾች ውጡ ከተባለ ግን 40 ቀን ቆሞ ያድምጡ ይላል። በዚህም እስከ 3 ዓመት ድረስ የቀና ሃይማኖት እያስተማሩ እግዚአብሔር ዘብርሃን እየደገሙ ያጠምቋቸው እንደው በዘር የተቆራኛቸው አጋንንት ዓይናቸውን ያፋጣቸዋል፣ ጥርሳቸውን ያፋጫቸዋል። ይህ ሲለቃቸው ከቀና ሃይማኖት ቀጥሎ በጎ ስነ ምግባርን ሰርተው ወደው ለምደው አጥምቁን ሲሉ ያጥምቋቸው። ከዛ ውጭ ግን የተቆራኛቸው ጋኔን ሳይለቅ የቀና ሃይማኖት ተምረው በጎ ስነ ምግባርን ሳይሰሩ ሳይለምዱ ሳይወዱ አጥምቁን ሳይሉ ቢያጠምቋቸው
ሃይማኖት ያፈርሳሉ፣ ምግባር ይለውጣሉ፣ ሥጋ ወደሙን ያረክሳሉና አይገባም ይላል። ነገር ግን በዚህ አግባብ ስርዓቱን ጠብቀው ለመጡት ወንድ ከሆነ እንደኛ ይቀቡት፣ ሴቷን ግን 60 ዓመት የሞላት መበለት ተፈልጋ ቄሱ እንዳይ ፊቱን በሻሽ ሸፍና እጁን ይዛ ታስገባው ይላል። ውድ የተዋሕዶ ቤተሰብ በዕለተ ዓርብ ከጌታ ቀኝ የወጣው ማያገቦስ እንደምን ነው ቢሉ ያንን ዕለት አይሁድ ተሰባስበው ጌታን ሲሰቅሉ ያልተገኘ ሰው ሀብቱ ይወረሳል፣ ቤቱ ይፈርሳል፣ እሱም ይጠበሳል ብለው አውጀው ነበርና ለንጊኖስ የሚባል አንድ ዓይን የነበረው የጌታ ወዳጅ ጌታዬ ላይ አላመፅም ብሎ ዱር ተሸሽጎ ውሎ ወደ ማታ ሲጠይቅ ጌታ 9 ሰዓት በገዛ ስልጣኑ ነፍሱን ከስጋው ከለየ በኋላ እሱማ ሞተ ቢሉት በዱር ይፈረስ ገስግሶ ሄዶ ሞተ አለ ብሎ በዘገር ጦር ቀኝ ጎኑን ቢወጋው በአንድ ጎኑ ጥሩ ውሃ በአንድ ጎኑ ጥሩ ደም ወርዷል። ያን ጊዜ ከደሙ ፍንጣሪ ዓይኑ ቢነካው የጠፋ ዓይኑ በርቷል። እሱም አማን አማን አምላኬ ብሎ አማና ይሆናል። በኋላም በሰማዕትነት አርፏል። በዚህም ውሃው ለጥምቀታችን ደግሞ በቁርባን ጊዜ መንግሥተ ሰማያት የምንወርስበት መጠጣችን ሆነ። ሲፈስም ከላይ እንደ ለፊደር ሆኖ ወረደ። ከላይ አንድ መሆኑን ተዋህድነቱን፣ ከታች መለያቱ ደግሞ አምላክም ሰው መሆኑን ሲያመላክት ነው። ያን ጊዜ መላእክት በብርሃን ጽዋ ተቀብለው በብርሃን መነሳንስ ይህን ዓለም ረጭተውታል። ከዚያ ጀምሮ እስከ ዛሬ እስከ ዕለተ ምጽአትም ቤተ ክርስቲያን የሚታነጽበት ሥጋ መለኮት የሚፈተትበት ያን ጊዜ ሲረጭ ያረፈበት ቦታ ነው። ወስብሐት ለእግዚአብሔር። ሌላው ወንድ ልጅ በ40 ሴት ልጅ በ80 መጠመቃቸው እንደምን ነው ቢሉ አዳም ተፈጥሮ በደብረ ቅዱስ 40 ቀን ከቆየ በኋላ ሥላሴዎች ብርሃን አልብሰው በልጅነት አክብረው ገነት አግብተውታል። ሔዋንም ተፈጥራ በደብረ ቅዱስ 80 ቀን ከቆየች በኋላ ቅዱስ ገብርኤል እያጠየቃት ሥላሴ ብርሃን አልብሰው በልጅነት አክብረው ገነት አግብተዋታል። ስለዚህ ወንድ ልጅ በ40 ሴት ልጅ በ80 ቀን የሚጠመቁት ወይም ክርስትና የሚነሱት በዚህ ምክንያት ነው። ውድ ቤተሰብ ስለ ሚስጥረ ጥምቀት የተጻፈ የተነገረ ከብዙ በጥቂቱ ከሙሉ በከፊሉ ይሄን ይመስል ነበር። የትምህርቱ መነሻ አምስቱ አዕማደ ምስጢር መጽሔት ነው። ምናልባት እርስዎ የመጡት ለመጀመሪያ ጊዜ ከሆነ እባክዎ ይህንን ቻናል ሰብስክራይብ ያድርጉ። በቀጣይ ሃይማኖታዊ ትምህርት ሲለቀቅ መልእክት እንዲደርሶት የደወል መጫኗን ምልክቷን መጫን አይርሱ እያልን በተመሳሳይ ይህ ቻናል ለጓደኛ ለቤተሰብ እንዲደርስ ሰብስክራይብ በማድረግ እንዲቀላቀሉ በቅንነት መረጃ ያካፍሉ ዘንድ በአክብሮት እየጠየቁኝ ትምህርቱ ተከታታይነት ያለው በመሆኑ የተሻለ ግንዛቤ እንዲያገኙ ከመግቢያ ጀምሮ የተጫኑ ሁሉንም ክፍለ ትምህርቶች በቅደም ተከተል እንዲያዳምጡ እያሳሰቡኝ በቀጣይ በክፍለ ትምህርት 4 ስለ ሚስጥረ ቁርባን እንማማራለን። እስከዚያው ቸርነትና ጥበቃው አይለየን። ወስብሐት ለእግዚአብሔር አሜን።